እስኪ ያስቡት ሙሉ በሙሉ ጨለማ በሆነ ባህር ውስጥ ናቸው። ዙሪያችሁን በረዶ የሚመስል ቅዝቃዜ ያለው የውቅያኖስ ውሃ እስከ ደረታችሁ ድረስ ሞልቶታል። የምትተነፍሱት ትንሽዬ አየር በየሰከንዱ እያለቀ በካርቦን ዳይኦክሳይድ እየተተካ ነው። የለበሳችሁት ፓንት ብቻ ነው። በዚያ ላይ በ30 ሜትር የአትላንቲክ ውቅያኖስ ውስጥ ታስራችኋል። በየሰከንዱ የሻርኮችና የአሳዎች ድምፅ ይሰማችኋል። አይምሯችሁ ተስፋ ቆርጦ አበቃልኝ ሞትኩኝ እያላችሁ ነው። በዛ ጨለማ ውስጥ ለስንት ደቂቃ ምትቆዩ ይመስላችኋል? ለ10 ወይስ ለ20 ደቂቃ? ይሄ የምትመለከቱት ሰውዬ ግን ለ60 ሰዓታት ያህል በዛ ጨለማ ውስጥ በህይወት ቆይቷል። ታሪካችን የሚጀምረው ግንቦት 26 2013 ዓ.ም ነው። የ29 ዓመቱ ሃሪሰንን እያሳየን ነው። ሃሪሰን የተለያዩ ወደብ አቋራጮች መርከቦች ላይ ምግብ በማብሰል የሚተዳደር ሰው ነው። ልክ እንደ ሌላ ጊዜ እንደሚጓዘው አሁንም በአንድ መርከብ ላይ እየተጓዙ ነው። ቀኑ ግንቦት 26 2013 ዓ.ም ሰዓቱ ከሌሊቱ 11 ሰዓት ላይ ነው። በናይጄሪያ ባህር ዳርቻ 30 ኪሎ ሜትር ርቀት ላይ ነው። የ29 ዓመቱ ሃሪሰን ጃክሶን በተባለች ትልቅ የነዳጅ መርከቦች ዋና ምግብ አብሳይ ሆኖ ነበር በጉዞ ላይ የተካተተው። በዕለቱ ግን ውቅያኖሱ እጅግ ማዕበሉ የከፋ ነበር። እስከ 5 ሜትር የሚደርስ አስፈሪ ማዕበል መርከቧን ይመታት ጀመር። የመርከቡ ካፒቴኖች በባህሩ እንቅስቃሴ በጣም ግራ ተጋቡ። ሃሪሰን ከሌሊቱ 11 ሰዓት ላይ ከእንቅልፉ ነቅቶ በፓንቱ ቀጥታ ወደ መጸዳጃ ቤት ገባ። መጸዳጃ ቤት ገብቶ ቁጭ ሳይል ግን አንድ አስፈሪ ነገር ተከሰተ። በድንገት አስፈሪ የሆነ ግዙፍ ማዕበል መርከቧን ከጎንና ከጎን መምታት ጀመረ። መርከቧ በማዕበሉ ምክንያት በጣም ተናወጠች። በሰከንዶች ውስጥ ግልብጥብጥ ወጣ። የመርከቧ ደወሎች መጮህ ጀመሩ። መብራቶች በሙሉ ጠፉ። በጣም ጥቅጥቅ ያለ ጨለማ ወረሰው መርከቡን። ሃሪሰን ግን ይህ ሁሉ ነገር ሲፈጸም ምንም እየሰማ አልነበረ። መጸዳጃ ቤት ቁጭ እንዳለ ነበር። ግን የመርከቡ ሁኔታ በጣም እየከፋ በመጣ ቁጥር ሃሪሰን የሰዎችን ድምፅ መስማት ጀመረ። ወዲያውኑ ይህን ድምፅ ከሰማ በኋላ ከመጸዳጃ ቤት ወጥቶ ከሌሎች 3 ሰራተኞች ጋር ወደ ሴኩሪቲ በር ለማምለጥ ሞከሩ። ነገር ግን የውሃው ማዕበል በጣም ከፍተኛ ነበር። ሊወጡበት የነበረውን በር ወዲያውኑ ዘጋባቸው። ውሃው በከፍተኛ ሁኔታ ወደ መርከቧ የውስጥ ክፍል መግባት ጀመረ። ያ በር እንደተዘጋ ከሃሪሰን ጋር የነበሩት ሌሎች ጓደኞቹና ሃሪሰን መንገዳቸው ተለያየ። እነሱ ወደ ሌላኛው ክፍል ሲወስዳቸው ውሃው እሱ ደግሞ እዛው መጸዳጃ ቤት አካባቢ ቀረ። ከሃሪሰን የተለዩት እነዛ ጓደኞቹ በውሃው ማዕበል ሲሰምጡ ሃሪሰን ድምፃቸውን ሰማ። ጀልባው ከመጀመሪያው ወደ ታች መውረድ ጀመረች። 10 ሜትር 20 ሜትር እያለች በመጨረሻም የውቅያኖሱ ግርጌ ላይ በጭንቅላቷ ተደፍታ አረፈች። አሁን አስቡት፣ መርከቧ ሙሉ በሙሉ በውሃ ተሞልታለች። 11 ሰራተኞች ወዲያውኑ በውሃው ታፍነው ሞተዋል። ሃሪሰን ግን በውሃው ማዕበል እየተገፋ ወደ መጸዳጃ ቤት አጠገብ ወደ ነበረው ትንሽዬ የኢንጂን ኦፊስ ጥግ ወርውሮታል። የውሃው ማዕበል ማለት ነው። እዚያ የኢንጂን ኦፊስ ቦታ ላይ ግን አንድ ታምር የሚመስል ነገር ተፈጠረ። ጀልባዋ ስትገለባበት በዛች ትንሽዬ ክፍል ውስጥ ግን ትንሽዬ ቀዳዳ ተፈጥሮ ነበር። ውሃው እስከ ሃሪሰን ደረት ድረስ ሞላ። ነገር ግን ከአንገቱ በላይ ይተነፍስ ነበር በዛች በተፈጠረችው ቀዳዳ። መርከቧ ሙሉ በሙሉ በውሃው ስለተዘጋ ሃሪሰን በዛች ቀዳዳ ተጠቅሞ ነበር ትንፋሽ የሚያወጣው። አስቡት፣ ዙሪያው ሙሉ በጓደኞቹ ሬሳ የተከበበ ነው። ነገር ግን ትልቁ ጥያቄ በ30 ሜትር ጥልቀት ውስጥ ያለ አየር ለስንት ሰዓት ሊበቃው ይችላል? አንደኛ የውሃው ጫና በ30 ሜትር ጥልቀት ውስጥ ያለው የአየር ጫና ከላይኛው በ4 እጥፍ የከበደ ስለሆነ ሳምባው አየሩን በፍጥነት ይጨርሰዋል። ሁለተኛ ነገር ደግሞ ሃሪሰን የሚተነፍሰው ኦክሲጅን አልቆ የሚተፋው ካርቦን ዳይኦክሳይድ ክፍሉን ስለሞላው በሳምባ መመረዝ ሊሞት ይችላል። ሶስተኛ ነገር ደግሞ ይቺ ጀልባ ያለችው የውቅያኖሱ ግርጌ ስር ስለሆነ ቅዝቃዜው የአጥንትን መቅኔ የሚያበሰብስ ነበር። ሃሪሰን ደግሞ የለበሰው ፓንት ብቻ ነበር። ድንገት ነው ከእንቅልፉ ተነስቶ መጸዳጃ ቤት በገባበት ነው ይሄ አደጋ የተከሰተው። በእነዚህ 3 ነገር ውስጥ ነው ሃሪሰን ለብዙ ሰዓቶች ተጨነቀ። ሰዓቱ መቁጠር ጀመረ። ሃሪሰን በአይኑ ምንም አይነት ነገር ማየት አልቻለም። ጨለማ ነበር። እጁን ዘርግቶ ሲዳብስ ያገኘው ብቸኛ ነገር 2 የፕላስቲክ ኮካኮላ መጠጦችና 1 መዶሻ ነበር። በቅዝቃዜው ምክንያት ሰውነቱ መንቀጥቀጥ አላቆመም። የብረት ሳጥኖች ደራርቦ ቅዝቃዜውን ለመቀነስ ሞከረ። ነገር ግን ቅዝቃዜው ምንም ሊቀንስለት አልቻለም። ሰዓቱ ወደ 6 ሰዓት ገደማ ሲሆን ሃሪሰን በውሃ ውስጥ አስፈሪ ድምፆችን መስማት ጀመረ። የውቅያኖሱ አሳዎችና ሻርኮች በመርከቧ በተሰበሩት መስኮቶች በኩል እየገቡ በሌላኛው ክፍል ያሉትን የሃሪሰንን ጓደኞች ሬሳ እየበሉ ነበር። ሃሪሰን በዚያ ጨለማ ውስጥ ሆኖ
አሳዎቹ መች ነው ወደ እኔ ክፍል የሚመጡት ብሎ በጣም ተጨነቀ። ከውሃው ቅዝቃዜ በላይ የነዚህ የሻርኮቹ ድምፅ ሃሪሰንን ምቾት ነሳው። እዛች መርከብ ውስጥ የሚበላው ነገር አልነበረም። ያገኛትን ያችን ኮካ ኮላ መጠጥ አፉን ትንሽ እንዳይደርቅ ለማርጠብ ይቀምሳት ነበር። ሃሪሰን በዚህ ጭንቀት ውስጥ ነው 24 ሰዓት ሞላው እያለ ሰዓት ሲቆጥር 48 ሰዓት አለፈ። ሃሪሰን ተስፋ ቆረጠ። ካሁን በኋላ ወደዚህ ሊያድነኝ የሚመጣ ማንም ሰው አይኖርም ብሎ አስቦ ነበር። የሞቱትን ጓደኞቹን እያሰበ ወደ ፈጣሪው ጸለየ። አምላኬ ሆይ ካንተ ጋር እንድገናኝ ነፍሴን ተቀበላት እያለ ማልቀስ ጀመረ። ነገር ግን 48 ሰዓት ካለፉ በኋላ በሶስተኛው ቀን ሃሪሰን ከሻርኮቹ ሌላ አዲስ ድምፅ ሰማ። መርከቧን የሆነ ሰው ከውጭ ሆኖ ሲደበድብ ሰማ። ነገር ግን ሃሪሰን የሰማው ድምፅ ከ3 ቀናት በኋላ ያንን መርከብ መስመጡን ያወቁ የደቡብ አፍሪካ የባህር ዋናተኞች ነበር የመጡት። እነዚህ ከደቡብ አፍሪካ የመጡት የባህር ዋናተኞች በጣም ፕሮፌሽናል ነበሩ። በያዙት ልዩ ስሜር ሲቪል በተባለ ጀልባ ወደ ሰመጠችው መርከብ ወረዱ። ነገር ግን ዋናተኞቹ የመጡት በህይወት ያለ ሰው ፍለጋ አልነበረም። መቼም ያው ከ3 ቀናት በኋላ ማንም በህይወት ይኖራል ብለው ስላላሰቡ ሬሳዎች አውጥተው ለቤተሰብ ለመስጠት ነበር የመጡት። ከመጡት ዋናተኞቹ መካከል አንዱ ኒኮ ቫን ሄርዳን የተባለ ልጅ ካሜራና ትልቅ መብራት ይዞ ወደ መርከቧ ፍርስራሽ ክፍል ገባ። ሃሪሰን የመብራቱን ጭልጭልታ እንዳየ የቀረችውን ኃይሉን አስተባብሮ በያዘው መዶሻ የክፍሉን ብረት መምታት ጀመረ። ነገር ግን ዋናተኞቹ የብረቱን ድምፅ አልሰሙትም ነበር። ዋናተኛው ኒኮ የሞቱን ሰዎች ሬሳ እየፈለገ እጁን ወደ ሃሪሰን ወዳለበት ክፍል ሲያስገባ ሃሪሰን ይህንን አጋጣሚ በመጠቀም የዋናተኛውን እጅ ወዲያውኑ ጥብቅ አድርጎ ያዘው። ዋናተኛው ኒኮ በጣም ደነገጠ። ሬሳ ሊያወጣ መጥቶ በህይወት ያለ ሰው ሲይዘው አይምሮን ማመን አልቻለም። ሰው እንዴት በዚህ ቀዝቃዛ ውቅያኖስ ውስጥ ለ3 ቀን ይቆያል ብሎ በጣም ተገረመ። ወዲያውኑ በራዲዮ እላይ ላሉት መርከቡን ለሚቆጣጠሩት ሰዎች ደወለ። እረ እዚህ መርከብ ውስጥ የሆነ ሰው በህይወት አለ፣ እጄን ያዘኝ አላቸው። በመቆጣጠሪያ ክፍል ውስጥ የነበሩት ሰዎችም ማመን አቃታቸው። እንዴት አንድ ሰው ከ3 ቀናት በኋላ በ30 ሜትር ጥልቀት ውስጥ ባለ ውቅያኖስ እንዴት በህይወት ሊኖር ይችላል ብሎ በጣም ተገረሙ። ዋናተኛው ወደ ሃሪሰን ተመልሰው ሃሪሰንን አውጥተው ኦክሲጅን ገጠሙለት። ሃሪሰን ከ3 ቀናት በኋላ የመጀመሪያውን ንጹህ ኦክሲጅን ሲተነፍስ አዲስ እንደተወለደ ነው የተሰማው። ነገር ግን ሃሪሰን ወደ ላይ ማውጣት በጣም ከፍተኛ አደጋ ነበር። ምክንያቱም ለ60 ሰዓታት ያህል በከፍተኛ የውሃ ጫና ውስጥ ስለቆየ በደም ውስጥ ያለው ናይትሮጂን ጋዝ ወዲያውኑ ወደ ላይ ቢወጣ አረፋ ደፍቆ ደም ዝውውሩ ያቆም ነበር። ዋናተኞቹም ይህንን ነገር ስለተረዱ በጫና ማስተካከያ ሳጥን ውስጥ አድርገው ለ60 ሰዓት ውሃ ውስጥ የቆየውን ሃሪሰንን ቀስ እያደረጉ ወደ ላይ ያወጡት። ሃሪሰን ከ3 ቀናት ጨለማ እስራት በኋላ የፀሐይ ብርሃን ሲያይ ማመን አቃተው። ዋናተኞቹም ካወጡት በኋላ ቀጥታ ወደ ሆስፒታል ተወሰደ። ዶክተሮቹ ሃሪሰንን ሲመረምሩት ምንም አይነት አደጋ አልደረሰበትም ነበር። ዶክተሮቹም ይሄማ ተአምር ነው እንጂ እንዴት የሰው ልጅ በዚህ ልክ ውሃ ውስጥ ቆይቶ ሊተርፍ ይችላል ብለው በጣም ተገረሙ። የዚህ ታሪክ እጅግ አስገራሚና አስቂኝ መጨረሻው ምን መሰላቸው? ሃሪሰን ከዚህ አስፈሪ አደጋ ከተረፈ በኋላ ከእንግዲህ ወደ ውሃ አጠገብ አልቀርብም ማለት ሲገባው፣ እሱ ግን ውሃ ውስጥ በህይወት መቆየት የምችል ከሆነ ለምን የውሃ ዋናተኛ አልሆንም? ምግብ መስራቴን አቁሜ ብሎ ዋናተኛ ለመሆን ትምህርት መማር ጀመረ። የዋናተኛ ትምህርቱንም ተምሮ ጨርሶ ራሱ የባህር ስር ዋናተኛ ሆኖ ሰዎችና የሰመጡ መርከቦችን ማዳን ጀመረ። እናንተ በሃሪሰን ቦታ ብትሆኑ በዛ ጨለማ ውስጥ ለ3 ቀናት መቆየት ትችሉ ነበር? ሐሳባችሁን በኮሜንት አጋሪ። ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር ማድረግ እንዳይረሳ። እንዲሁም በየጊዜው አስገራሚ እውነተኛ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛል።